አርእስተ ዜና ወላጆቻቸውን ያጡ ከምዕራብ ትግራይ ተፈናቅለው በመጠለያ የሚገኙ ህፃናትና አዛውንት በምግብ እጦት ምክንያት እየተሰቃዩ እንደሚገኙ በህፃጽ የተፈናቃዮች መጠለያ ጣቢያ የሚገኙ ወገኖች ገለጹ። በሁሉም የትግራይ ተፈናቃይ ወገኖች ማዕከላት ያለውን አሰቃቂ የረሃብ አደጋ ለመፍታት አፋጣኝ ትኩረትና እርምጃ እንዲወሰድ የትግራይ ጄኖሳይድ ጥናት ኮሚሽን ጠየቀም። ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። በትግራይ በጦርነት ምክንያት ወላጆቻቸውን ያጡ ከምዕራብ ትግራይ ተፈናቅለው በመጠለያ የሚገኙ ህፃናትና አዛውንቶች በምግብ እጦት ምክንያት በተደራራቢ ችግሮች እየተሰቃዩ እንደሚገኙ በህፃጽ የተፈናቃዮች መጠለያ ጣቢያ የሚገኙ ወገኖች ገለጹ። ለ5 ዓመታት በአሰቃቂ ሁኔታ ውስጥ የሚገኙ ተፈናቃዮቹ ወደ ቤታቸው ለመመለስ ብዙ ጊዜ ቃል እየተገባላቸው ወደ ቀያቸው ተመልሰው ራሳቸውን መቻልን ቢያልሙም አሁንም ህይወታቸው በሞት ጥላ ስር መውደቁን ይገልጻሉ። ኃይለ ሥላሴ ገብረ ሚካኤል አነጋግሯቸዋል። ፉርቱና ገብሩ ታቀርበዋለች። በትግራይ ጦርነት ሳቢያ ከምዕራብ ትግራይ ተፈናቅለው በመጠለያዎች የሚገኙ ወገኖች በተለይም እናቶችና ህጻናት ቀዳሚ የገፈቱ ቀማሽ ሆነዋል። ወይዘሮ ለተምቼል ገብረ ኺዳንም ከምቹ መኖሪያ ቀያቸው ባልታሰበው አስከፊ ጦርነት ድንገት ከተፈናቀሉ ወገኖች አንዷ ነበረች። ታዲያ ይህች እናት ልጆቿን ያላባታቸው ከጦርነቱ ሸሽታ ነበር በሰሜን ምዕራባዊ ዞን ወደሚገኘው የህፃጽ መጠለያ ጣቢያ የገባችው። ሆኖም የዚች እናት እጣ ፈንታም ልጆቿን ጥላ ላትመለስ መሸለቧናም ልጆቿን በዚህ ሰዓት በአስቸጋሪ ሁኔታ ላይ መውደቃቸውን ነው በመጠለያ ጣቢያ የሚገኙ ወገኖች የሚናገሩት። መርሐይት ዝነበረት ኣብዚ ገዛዚ ቅድሚያ ካዞባ ምዕራብ ወረዳ የዚህ ቤት አስተዳዳሪ የነበረችው እህታችን ወይዘሮ ለተቻል ገብረ ኪዳን ትባላለች። ከምዕራብ ትግራይ ነው ከኛ ጋር ተፈናቅላ እዚህ ህፃጽ መጠለያ ጣቢያ ያረፈችው። ባለቤቷ የልጆቿ አባት በምዕራብ ትግራይ ነው የቀረው። የት እንደደረሰ አልታወቀም። የምዕራብ ትግራይ የታሰሩ ወገኖች ሲፈቱ ይመጣል ብላ ተስፋ አድርጋ ብትቆይም መምጣት ባለመቻሉ ተደናግጣ ለህመም ተዳርጋ ነበር። በወቅቱ ከበባ ውስጥ ስለነበር ህክምና ማግኘት አልቻለችም። በዚህም በህክምና እጦት ምክንያት ህይወቷ አልፏል። እነዚህ ልጆችም በችግር ላይ ችግር ተደራርቦባቸው እንደምታዩቸው በስቃይ ላይ ናቸው። በአሁኑ ወቅት ከምዕራብ ትግራይ የተፈናቀሉ ወገኖች በአስከፊ የምግብ እጦት እየተሰቃዩ ይገኛሉ። በህፃጽ ከሚገኙ ተፈናቃዮች መካከልም አዛውንቶች ባጋጠመው የምግብ እጦት እየሞቱና በከባድ ረሃብ ስጋት ላይ መውደቃቸውን ገልጸዋል። ወላጅ እናቴ እስካሁን እንደምንም ያገኘነውን እየሰጠን አቆይተናት ነበር። አሁን ግን አልቻልንም። ራሳችንም ቀስ በቀስ እያለቅን ነው። በጣም ያስፈራል። ያሁኑ ይለያል። አይደለም ላዛውንቶች እዚህ ያለው ሰው ሁሉ እየፈራ ነው። በጣም ከፍተኛ ረሃብ ነው የገባው። ከፍተኛ ረሃብ ነው ያለው። ስናገኝ እንበላለን፣ ስናጣ እንተኛለን። ታመንም መድኃኒት የለም። በቃ የአሁኑ ሁኔታ ግን ያስፈራል። በየቀኑ አዛውንቶች እየሞቱ ነው። ባለፉት 3 ዓመታት ደህና ነበርኩ ያለውን እየበላው። አሁን ግን ምንም የሚላስ የሚቀመስ አጣን። ቀስ በቀስ ጨረስን። 2 ልጆቼ ሞተዋል። አንዱ ሱዳን ነው ይባላል፣ ግን ምንም ተስፋ የለውም። በቃ እንደምታዩኝ ያልጋ ቁራኛ ሆኜ ወደቅኩ። በህፃጽ የሚገኙ እናቶችና ህፃናት ጤናቸው ክትትል የሚደረግላቸው ቢሆንም አሁን ያላቸው ችግር ግን የምግብ እጦት መሆኑንና በአሁን ሰዓትም ህፃናትና አዛውንቶች ቅድሚያ እየተጠቁ በመሆኑ አስቸኳይ የምግብ አቅርቦትና ተገቢውን የጤና ክትትል ሊደረግላቸው እንደሚገባም የማዕከሉ የስነ ምግብ ባለሙያ ይናገራሉ። ናይ 15
በዘመቻ መልክ ከ15 ዓመት በታች የሆኑ ህፃናትና ነፍሰ ጡር እናቶች የምግብ እጥረት እንዳይኖራቸው ክትትል ይደረጋል። ሆኖም በቂ የምግብ ድጋፍ ስለሌላቸው በምግብ እጦት እየተጎዱ ነው። የምግብ እጥረት አቅርቦት ብቻ ሳይሆን ሳይመገቡ የሚያድሩም በርካታ ወገኖች በመኖራቸው ወደ አስከፊ ስቃይ ደረጃ ደርሰዋል። በመሆኑም አሁን የሚደረግ ድጋፍ ሰውነታቸው ቀድሞ ይቀበለዋል ወይ ተብሎ ተመርምረው ቢሰጡ ነው የሚለው። ከምዕራብ ትግራይ ተፈናቅለው በሰሜን ምዕራብ ዞን ዓዲ መሐመዳይ የተፈናቃዮች ካምፕ ከተጠለሉ 27000 ተፈናቃይ ወገኖች መካከል ባለፉት 2 ዓመታት ብቻ 283 የሚሆኑ ወገኖች በምግብና ሕክምና እጦት ምክንያት ህይወታቸውን ማለፉን ተገለጸም። አሁንም ያለምንም የሰብአዊ እርዳታ ድጋፍ በርካታ በመጠለያ ካምፑ የሚገኙ ተፈናቃይ ወገኖች በረሃብ ምክንያት በአስከፊ ሁኔታ ውስጥ እንደሚገኙና በመጠለያው ከሚገኙት 6600 የሚሆኑ ወገኖች አፋጣኝ እርዳታ ካላገኙ በሞት አፋፍ ላይ መሆናቸው ለማወቅ ተችሏል። የኃይለ ሥላሴ ገብረ ሚካኤል ዘገባ መዓዛ መኮንን ታቀርበዋለች። ሰሞኑን መላ ዓለምን ያስደነገጠውና ዘግናኙ ረሃብ ወለድ ሞት በሕጻጽ የመጠለያ ካምፕ የሚገኙ ተፈናቃይ ወገኖች ያሉበትን አስከፊ ሁኔታ አሳይቷል። በሕጻጽ ከተማ በሚገኙ ተፈናቃዮች ያጋጠመው ረሃብ ተከትሎ በየቀኑ እያስከተለው ያለው የወገኖች ሞት በትግራይ ያለውን ሁኔታ ዓለም አይኗን እንድትገልጥና የፕሪቶሪያውን ስምምነት በአፋጣኝ እንዲፈጸምና በተለያዩ መጠለያ ካምፕ ያሉ ወገኖችም እጣ ፈንታቸው ይህ መሆኑ ቁልጭ አድርጎ ያሳየና ምስክርነት የሰጠ ክስተት ነው። በሕጻጽ ያጋጠመው ጊዜ ሰጠው ረሃብን ለመመልከትና ተፈናቃይ ወገኖች ያሉበትን ሁኔታ ዓለም እንዲገነዘብ ለማድረግ የትግራይ ቴሌቪዥን የጋዜጠኞች ቡድን ወደ ስፍራው ያቀና ሲሆን ከሕጻጽ መጠለያ ካምፕ በተጨማሪ በሰሜን ምዕራብ ዞን የሚገኙ ሌሎች መጠለያ ካምፖችም ተፈናቃይ ወገኖች ያሉበትን ሁኔታ አሰሳ እያደረገ ይገኛል። ከምዕራብ ትግራይ ወልቃይት ወረዳ ቤት ሙሉ ከተባለ ቀበሌ በ2013 ዓ.ም ተፈናቅለው በዓዲ ማሕሙዳይ መጠለያ ጣቢያ የሚገኙ ወይዘሮ ዘፈይ ንጉሰ ልጃቸው ወይዘሮ ሐረጉ ገብረ ሚካኤል አንዲት ጨቅላ ህፃን ከወለደች በኋላ በሰባተኛ ቀኗ ጥቅምት 22 2018 ዓ.ም በምግብና ሕክምና እጦት ምክንያት ህይወቷን ማለፉ ይገልጻሉ። ማላሪስና ያፍታዝ ያዘለ ሕክምና ያንበረካል ሕክምና ከጻሕተን በቂ ሕክምናና በቂ ምግብ ባለማግኘቷ ህይወቷ አለፈ። በቂ ምግብና ሕክምና ብታገኝ ኑሮ ልጅ ህይወቷ ያልፍም ነበር። ባህል ተደረከነ ይራዳት ወጸለይደት ወገዘዝል ወንሰጥ ላይትደብር ጨቅላ ልጅ ያለ እናት የታቀፉት ወይዘሮ ዘፈይ ወተት የሌለውን የደረቀ ጡታቸውን የህፃኗን ለቅሶ ይታደግ ይመስል ጡታቸውን ቢሰጧትም ህፃኗና ወይዘሮዋ በከፍተኛ የረሃብ አደጋ ውስጥ ናቸው። ለጤና በህማም ዶ ሐሚን ጋር ተሐከም ታይምጪኻ 15 ዓመት ዝገደፈጠው ለ15 ዓመታት የደረቀ ጡት ነው ጨንቆኝ ይሰጠዋት። ምን ላድርግ? ባለቤቴና እኔ ሰርተን መብላት አንችልም። በሽተኞች ነን። ምን እናድርግ? እዚህ በረሃብ ተቸግረን ያለ ነው። አና ወንያው ናርሰ ህምት ተካምል ብለን የህፃኗ አባት አቶ አብርሃሌ ካሳ ባለቤቱ ህይወቷ በማለፉ ህፃኗን አይኗን ከማየት በስተቀር የሚያቀርብላት ምግብ ባለማግኘቱ የስነ ልቦና ቀውስ አጋጥሞት አሁን ላይ የት እንደገባ እንደማይታወቅም ወይዘሮ ዘፈይ አክለው ገልጸዋል። ሽሙጻ መንግስት ይተባሃል ተጀመራ ነራ ካለ ማራው ሸንሸዋተን ከርተሽ ይብሉአት ዶንካናት እየራባት በለቅሶ ውላ ታነጋዋለች። ወተት እንዳልገዛላት በምን አቅሜ ውሃ ብቻ ነው ምን ሰጣት። አባቷም ባለቤቱ ህይወቷ ካለፈ በኋላ በጭንቀት ጠፋ እና አሁን ላይ ተያይዘን እያለቀስን ነው። አዲ አባ ነዲ ሰዓት አረፍ አይና ሪኡ ሳይታ በዓዲ ማሕሙዳይ መጠለያ ካምፕ የሚገኙ በተለይም ህፃናትና አዛውንቶች በአስከፊ ረሃብ ውስጥ እንደሚገኙና መስማትና ማየት የተሳናቸው ወገኖችም በአስከፊ ሁኔታ ውስጥ እንደሚገኙም ይገልጻሉ። ጸጊሞ ወይ ሐልፈሎ ጸጊሞ ተሸግሪ ሐልፈሎ እዳ ወግህ ይመሽየሎ እዚህ ያለው ተፈናቃይ በችግር ነው ህይወቱን እየገፋ ያለው። በረሃብ ተሰቃይተዋል። 5 ዓመት ሙሉ በስቃይ ውስጥ ነው ያለነው። ጨወይ ጨኒውና ንሂዳ ገንዘብ እንስሳ ሐለዋ ተሪፉ ናይ ቆልዓ ሐለዋ ጸጊብና ንሂዳ መካት ሰአን ምግቢ ሰአን ጥዕጨርቅ ክዳን እዚህ መጠለያ ካምፕ ላይ የሚገኘው ህዝብ በምግብና በሌሎች አገልግሎት እጦት ምክንያት ተሰቃይቷል። አሁን ላይ አቅማችን ደክሟል፣ ተዳክመናል።
የአድ ማህሙዳ የተፈናቃዮች መጠለያ ካምፕ አስተባባሪ አቶ ብርሃን አማረ በማዕከሉ ካለፈው ሐምሌ ወር ጀምሮ 65 ወገኖች በረሃብ ምክንያት ህይወታቸው ማለፉንና ይህ በእንዲህ እንዳለም ባለፉት 2 ዓመታት በማዕከሉ ከተጠለሉ ተፈናቃዮች መካከል 283 ሰዎች በረሃብ መሞታቸውንም ያብራራሉ። በተፈናቃዮች መጠለያ ውስጥ ከ27000 በላይ ተፈናቃዮች እንደሚገኙና ከነዚህም 6600 የሚሆኑ ወገኖች አፋጣኝ እርዳታ እንደሚሹም ለማወቅ ተችሏል። የሽረ እንዳስላሴ ከተማ ከትግራይ ምዕራባዊ ዞን ተፈናቅለው በሕጻጽ መጠለያ ጣቢያ ለሚገኙ ተፈናቃዮች የምግብ ነክ ቁሳቁሶች ድጋፍ ማድረሱ ገለጸም። ዩኒቨርሲቲዎች፣ ከተሞችና የዞን አስተዳደሮችም ድጋፍ ለማድረግ ቃል መግባታቸው ለማወቅ ተችሏል። ሙሉ ብርሃን ዳርጌ የሽረ እንዳስላሴ ከተማ አስተዳደር በሕጻጽ የተፈናቃዮች መጠለያ ጣቢያ ለሚገኙ ድጋፍ የሚሹ ወገኖች አስቸኳይ የምግብ እርዳታ ከፋፍሏል። የትግራይ ደቡብ ምስራቃዊ ዞን፣ የራያ ዩኒቨርሲቲ፣ አክሱም ዩኒቨርሲቲ የተለያዩ ምግብ ነክ ነገሮችን ይዘው ወደ ስፍራው ማቅናታቸውንና የጥናት ባለሙያዎችም እንደተላኩ ተገልጿል። የመቀለ ከተማ አስተዳደር ካቢኔ በበኩሉ 10 ሚሊዮን ብር ለመስጠት ቃል መግባቱ ተጠቁሟል። የሽረ እንዳስላሴ ከተማ አስተዳደር ከትግራይ ምዕራባዊ ዞን ተፈናቅለው በመጠለያ ጣቢያ ለሚገኙ ተፈናቃይ ወገኖች ለምግብነት የሚውል 100 ኩንታል ፊኖ ዱቄትና 230 ካርቶን ብስኩት ማከፋፈሉን የአስተዳደሩ የህዝብ ግንኙነት ጽሕፈት ቤት መረጃ ያመለክታል። የመቀለ ከተማ አስተዳደርም በሕጻጽ መጠለያ ጣቢያ ለሚገኙ የትግራይ ምዕራባዊ ዞን ተፈናቃዮች አስመልክቶ ታህሳስ 13 2018 ዓ.ም ባካሄደው አስቸኳይ ጉባኤ መሰረት ከ10 ሚሊዮን ብር በላይ ለመስጠት መወሰኑን ታውቋል። በዚህም አስቸኳይ ህይወት አድን አባላትን አዋቅሮ ለመላክ ችሏል። እነዚህም በየደረጃው የሚገኙ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ባለሀብቶችና ሌሎች አጋር አካላትን ያማከለ ኮሚቴ መሆኑንና ይህም ከታህሳስ 14 2018 ዓ.ም ጀምሮ ወደ ስራ እንደሚገቡ የመቀለ ከተማ አስተዳደር መረጃ ያመለክታል። ይህ በእንዲህ እንዳለ የራያ ዩኒቨርሲቲ በሕጻጽ መጠለያ ለሚገኙ ተፈናቃዮች ለመድረስ ለምግብነት የሚውሉ የተለያዩ የምግብ አይነቶችን ይዞ መነሳቱን በድረገጹ ባወጣው መረጃ አስታውቋል። በተመሳሳይም አክሱም ዩኒቨርሲቲ በመጠለያው ጥናት የሚያካሂድ አስቸኳይ ግብረ ኃይል መላኩን ገልጿል። ልኡኩ በሕጻጽ ተፈናቃዮች መጠለያ በሞት አፋፍ ላይ ለሚገኙ የምዕራባዊ ዞን ተፈናቃዮች አጭርና አስቸኳይ ጥናት በማካሄድ አስፈላጊውን ድጋፍ ለማድረግ ዝግጅቱን አጠናቆ ግብረ ኃይል አዋቅሮ ለመላክ በሂደት እንደሚገኝ ዩኒቨርሲቲው አስታውቋል። በሰሜን ምዕራባዊ ዞን በሕጻጽ የተፈናቃዮች መጠለያ ጣቢያ ያጋጠመው የረሃብ አደጋ አስደንጋጭ በመሆኑ የሁሉም ጥረትና ርብርብ እንደሚሻም የትግራይ የንግድና ዘርፍ ማህበራት ምክር ቤት ገለጸም። የተፈናቃይ ወገኖች ችግር በዘላቂነት ለመፍታት አደራዳሪና ተደራዳሪ አካላት የፕሪቶሪያዊ ሰላም ስምምነት በሙሉ መተግበር እንዳለባቸውም ተገልጿል። አሰፋ ካሳ በሰሜን ምዕራብ ዞን በሕጻጽ የተፈናቃዮች መጠለያ ጣቢያ ያጋጠመውን የወገኖች ሞትና አስከፊ የረሃብ አደጋ አስደንጋጭ በመሆኑ የሁሉም ጥረትና ርብርብ እንደሚጠይቅ እየተገለጸ ይገኛል። የትግራይ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ በሪሁ ሀብቱ በሕጻጽ የተፈናቃዮች ማዕከልና በሌሎች የተፈናቃዮች ማዕከል ውስጥ ያሉ ተመሳሳይ ችግሮች በዘላቂነት ለመፍታት ሁሉም የሚመለከታቸው አካላት የድርሻቸውን ሊወጡ ይገባል ብለዋል። በፕሪቶሪያ ስምምነት መሰረት መጀመሪያ መፈጸም የነበረበት እነዚህ ተፈናቃዮች ወደ ቀያቸው መመለስ ነበረበት። እስካሁን በተለያየ ምክንያት አልተመለሱም። ባለመመለሳቸው እዛ መጠለያ ውስጥ በሚኖሩበት ለተለያየ ችግር እየተዳረጉ አሁን ደግሞ መኖርም እስከሚያስጠላ ድረስ ለሞት ተጋልጠው ለከፍተኛ አደጋ ተዳርገው ይገኛሉ። ይህንን የዓለም ማህበረሰብ እንዲገነዘብልን እንፈልጋለን። የፌዴራል መንግስት እነዚህን ዜጎች የኢትዮጵያ ዜጎች ናቸው፣ ወደ ቀያቸው መመለስ እንደሚያስፈልጋቸው እንዳለ ሆነው ወደ ቀያቸው እስኪመለሱ ግን ህይወታቸውን የሚያቆይበት አፋጣኝ መፍትሄ አፋጣኝ እርዳታ እንዲያደርግላቸው ጥሪ እናቀርባለን። ስለዚህ የዓለም ማህበረሰብ፣ የዓለም መንግስታት፣ የዓለም እርዳታ ሰጪ ድርጅቶች ይህንን በዚህ ዘመን መፈጸሙ እንደ ነውር ወስደው ይህንን ለማዳን ርብርብ እንዲያደርጉ ይህንን ማህበረሰብ ካለበት ችግር እንዲያወጡና ወደ ነበረበት ሰላማዊ ህይወት ወደ ነበረበት የተረጋጋ ህይወት እንዲመለስ
ድጋፋቸውን እንዲያደርጉ ጥሪያችንን እናቀርባለን። የትግራይ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አቶ ጸጋይ ሐድጉ በበኩላቸው ከምዕራብ ትግራይ ተፈናቅለው በህጻጽ መጠለያ ጣቢያ ለሚገኙ ወገኖች ሁሉም የትግራይ የንግድ ማህበረሰብ በአስቸኳይ ድጋፍ ሊያደርግላቸው እንደሚገባ አሳስበዋል። ሁሉም የንግድ ማህበረሰብ፣ ሁሉም ድርጅቶች፣ ሁሉም በንግድ ማህበረሰብ ላይ የተቋቋሙ ማህበራትም መሰረት አድርጎ እነዚህ ወገኖቻችን መሞት የለባቸውም፣ እነዚህ ወገኖቻችን መሰቃየት የለባቸውም። ስለዚህ የቻልነው ያክል በአጭር ጊዜ ደርሰን ከችግሩ እንድናወጣቸው ነው ጥሪያችን የምናቀርበው። በዚህ 21 ክፍለ ዘመን ይህንን ይደርሳል ብለን በፍጹም ማትገምተው ነው ማለት ነው። ስለዚህ የፌዴራል መንግስትም በፕሪቶሪያ ስምምነት መሰረት ወደ ቀያቸው እንዲመልሳቸው የማድረግ አንድ ጫና እንዲደርሰው ማድረግ ነው። በሁሉም የትግራይ ተፈናቃይ ወገኖች ማዕከላት ያለውን አሰቃቂ የረሃብ አደጋ ለመፍታት አፋጣኝ ትኩረትና እርምጃ እንዲወሰድ የትግራይ ጄኖሳይድ ጥናት ኮሚሽን ጥሪ አቀረበም። በህጻጽና እንደ አባጉናት የተፈናቃዮች ማዕከላት የሚሞቱ ሰዎች ቁጥር አሳሳቢ ደረጃ ላይ መድረሱን በመጠቆም በግዴለሽነት የሚሞቱ አረጋውያንና በምግብ እጥረት ምክንያት የሚጠፉ ህጻናት እንደሚገኙበት ኮሚሽኑ ገልጿል። ኮሚሽኑ ባለፈው ዓመት ነሐሴ ወር ላይ ይፋ ባደረገው ጥናት በ2017 ዓ.ም ብቻ በህጻጽ 325 የተፈናቃዮች ሞት መሰነዱን ጠቁሞ የምግብ እጥረት፣ የህክምና አገልግሎትና ሌሎች መሰረታዊ ፍላጎቶች የሞት ምክንያቶች መሆናቸውን አረጋግጧል። ይሰጥ የነበረው የምግብ እርዳታ መደበኛ ያልሆነና ከሰብአዊ ደረጃዎች ጋር የማይጣጣም እንደነበርና በተለያዩ አጋጣሚዎች የምግብ ድጋፍ ለበርካታ ወራቶች ተቋርጦ እንደነበርም አውስቷል። ከፕሪቶሪያው ስምምነት በኋላ በተፈናቃዮች ዙሪያ በተደረጉ ጥናቶች በረሃብና በበሽታ ከጊዜ ወደ ጊዜ የሟቾች ቁጥር ክፉኛ እየጨመረ መምጣቱ የህዝብ እንባ ጠባቂ ተቋም ትግራይ ቅርንጫፍ ገለጸም። ይህ የተባለው በሀገር አቀፍ ደረጃ ለአምስተኛ ጊዜ በትግራይ ደግሞ ለመጀመሪያ ጊዜ በሚከበረው የሰብአዊ መብት ቀን ላይ ነው። ፍሬህይወት ተወልደመድህን በዓለም አቀፍ ደረጃ የሰብአዊ መብቶች ቀን በየዓመቱ ከታህሳስ ወር መባቻ ጀምሮ በመላው የዓለም ሀገራት ታስቦ ይውላል። የኢትዮጵያ የሰብአዊ መብቶች ኮሚሽን የመቀለ ቅርንጫፍም ቀኑን ምክንያት በማድረግ እንዲሁም በሀገር አቀፍ ደረጃ ለአምስተኛ ጊዜ በትግራይ ደግሞ ለመጀመሪያ ጊዜ የሚከበረው አምስተኛው የሰብአዊ መብት ኮሚሽን የፊልም ፌስቲቫል ምክንያት በማድረግ ከመቀለ ዩኒቨርሲቲ የተወጣጡ ተማሪዎች፣ መንግስታዊና መንግስታዊ ካልሆኑ ተቋማት የመጡ እንግዶች በተገኙበት በመቀለ ከተማ ተከብሮ ውሏል። በመድረኩ ንግግር ያደረጉት የኢትዮጵያ ሰብአዊ መብቶች ኮሚሽን የመቀለ ቅርንጫፍ ጽህፈት ቤት ተወካይ አቶ ዮናስ ሚዛን እንደሚያስረዱት የመቀለ ቅርንጫፍ ጽህፈት ቤት ከኮሚሽኑ ጋር በመቀናጀት በመጠለያ ካምፕ ያሉ ተፈናቃዮች እንዲሁም በረሃብ የተጠቁ ወገኖች ላይ ትኩረት በማድረግ የተለያዩ ስራዎችን እየሰሩ መሆናቸውን ተናግረዋል። እንደ ኮሚሽን በተደጋጋሚ በተለይ መቀለ ቅርንጫፍ ጽህፈት ቤት ከዋናው መስሪያ ቤት አንድ ለአይዲፒስ እና ለሪፊጂ እንዲሁም ማይግራንት የሚመለከት ድሪም የሚባል ዲፓርትመንት አለን። ስለዚህ መቀለ ቅርንጫፍ ጽህፈት ቤት ከዲፓርትመንቱ ጋር በመሆን ተደጋጋሚ ክትትሎች እያካሄደ በተለይ በሰሜን ምዕራብ ሽሬ አካባቢ ሰኔ ወር ላይ 2017 5 አይዲፒ ካምፖች ላይ ክትትል አካሂደዋል። እንዲሁም በተንቤን ክላስተር 5 አይዲፒ ካምፖች ላይ ሞኒተሪንግ አካሂደዋል። በመቀለ የሚገኙ ከአፋር የተፈናቀሉ በተለይ በኩያ ክፍለ ከተማ የነበሩ ተፈናቃዮችም እንደዚሁ በአካል በመሄድ ሞኒተር አድርጎ ያሉትን ችግሮች ምንድናቸው በሚል አይቶ ከሚመለከታቸው የመንግስትና ባለድርሻ አካላት ተደጋጋሚ ውይይቶችን አካሂደዋል። ስለዚህ ስራውን ሲሰራ ከሚመለከታቸው አካላት መፍትሄ እንዲገኙ በተለይ አጠቃላይ እንደ ክልልም ያሉትን ተፈናቃዮች ወደ ቦታቸው እንዲመለሱ አስፈላጊ የሚባሉ የዘላቂ መፍትሄዎች ስራዎች ዲዩሬብል ሶሉሽንስ ምንላቸው እንዲደርሳቸው ለማድረግ ሁሉም የበኩሉ ስራ እንዲሰራ ሰብአዊ መብቶች የምንላቸው የእያንዳንዱ ሰው መብት ግዴታና ኃላፊነት ነው ያሉት አቶ ዮናስ በሰብአዊ መብቶች ላይ የሚታዩ ጥሰቶች በወቅቱ ይፋ በማድረግ በህግ ፍትህ እንዲሰፍን እንዲሁም ተጠያቂነት እንዲኖር ለማድረግ በጋራ መስራት ይገባል ሲሉም ይናገራሉ። የሌላው መብት ሲነካ ሌላው
እዚሁ ላይ መስራት መቻል አለበት። መደጋገፍ፣ አንድነትን ማሳየት፣ ጥሰት ሲደርስም የተጠያቂነት ስራ እንዲሰራ ማድረግ ስራዎች እንዲኖሩ ይፈልጋል። እንደ መንግስትም በሁሉም በኩል ያሉ የመንግስት አካላትም በዚህ ዙሪያ በሂውማን ራይትስ ስራ የተሰማሩ ተቋማትንም እዚሁ ላይ በተደጋጋሚ ያሉትን ሁኔታዎች ሪፖርት እንዲያደርጉ ጥሰቶችም ሲያጋጥሙ የህግ እና የፍትህ ጉዳዮች ስራዎች እንዲሰሩ ማድረግ ነው የሚሆነው። የኢትዮጵያ የሕዝብ እንባ ጠባቂ ተቋም የመቀለ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጸሐዬ አምባይ እንደሚያስረዱት ከስምምነቱ በኋላ በተፈናቃዮች ዙሪያ ቢሮአቸው በየአመቱ ባደረጋቸው ጥናቶች በረሃብና በበሽታ ከጊዜ ወደ ጊዜ የሟቾች ቁጥር ክፉኛ መጨመሩን ገልጸዋል። ስለሆነም የሰብአዊ መብት ቀን አመት ሲመጣ ከማክበር ባሻገር ተግባራዊነቱ ላይ መስራት ይገባል ሲሉም ተናግረዋል። 2016 500 ምናምን ብለን 2017 900 ምናምን ስንል በጣም ከባድ ነው። በየአመቱ በየቀኑ ሰው ያለቀ መሆን የሚያሳየን ነገር ነው። ስለዚህ በተፈናቃይ ዙሪያ ካየን በጣም አስቸጋሪ ሁኔታ ነው ያሉት። መጠለያም የለም። 5-6 አመት ያደረገ ነው ከሚገነባ እሱን ለማስጠገን ገንዘብ የላቸውም። ነጻ ሕክምና ብለው ወደ ሕክምና ሲሄዱ መድኃኒት ባለመኖሩ ከውጭ ጉዞ ይባላሉ። ስለዚህ በረሃብ በመጠለያ በህመም ተሰቃይቶ በችግር ውስጥ ነው ያሉት። የዚህ ብቻ ሳይሆን ከመንግስት ማግኘት የሚገባቸው ከለላም ያገኙ አይደለም። ለምሳሌ በሰብ አካሪ ከወሰን ከድንኳናቸው ጅብ የሚወስድበት ሁኔታ ነው ያለው። ስለዚህ የሰብአዊ መብቶች ተከብሮ የምንል ከሆነ ኮንቬንሽኑ መተግበር አለበት። ይሄ ካልተተገበረ ግን ሰብአዊ መብቶች ተከብሮ ማለት አንችልም። በመድረኩ የቀረቡት የኪነ ጥበብ ስራዎች ከሰብአዊ መብቶች ጋር በማስተሳሰር የሰብአዊ መብቶችን ግንዛቤ ከፍ ለማድረግ ትልቅ ሚና እንዳላቸው የገለጹት ደግሞ የመድረኩ ተሳታፊዎች ናቸው። ያው ግንዛቤውን ለመውሰድ በተሻለ መንገድ የተለያዩ መንገዶች አሉ። ነገር ግን እነዚህ ማህበረሰቡን በሚያነቁ መንገዶች የሚቀርቡ ስለሆኑ እና ደግሞ በተለያየ ቦታዎች ላይ ትኩረት እንዲሰጥባቸው የሚያደርግ ግንዛቤ ስለሚሰጠን በፊልምና በስዕል መሆናቸው የተለየ ትርጉም አለው። በእኛ ደግሞ እኛው እንደዚህ ተገንዝበን ለማህበረሰባችን የምንጠቅም እንድናረገው ይጠብቀናል ማለት ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።